የወላይታ ዞን አስተዳደር ለሴክተር መስሪያ ቤቶች አገልግሎት እንዲውል ያስገነባ ያለው ህንጻ በተሰጠው የጊዜ ገደብ እንዲጠናቀቅ ርብርብ የተደረገ መሆኑን የዞኑ ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ገለጹ። የግንባታውን ስራ በውል የተረከበው የወላይታ ውሃ ስራዎች ጠቅላላ ተቋራጭ የግንባታው ሂደት 45 ከመቶ የደረሰ ቢሆንም በተለያዩ ምክንያቶች መጓተቱን ጠቅሷል። የወላይታ ዞንና የደቡብ ኢትዮጵያ ክልል የመንግስት የሥራ ኃላፊዎች የህንፃው ግንባታ የደረሰበትን ደረጃ ጎብኝተው ቀጣይ መስተካከል ያለበትን ጉዳይ በማስመልከት አቅጣጫ አስቀምጠዋል። ለተገኝ ሰይፉ ዘገባ እድገት እስራኤል። በ2017 ዓመተ ምህረት ከሐምሌ ወር ጀምሮ በግንባታ ሂደት ላይ የቆየው የወላይታ ዞን ሴክተር መስሪያ ቤቶች ህንፃ ግንባታ ከተጀመረ 45 ከመቶ የደረሰ ቢሆንም ባለፉት 10 ወራት ውስጥ የተፈለገውን ደረጃ አለመድረሱን የግንባታውን ሂደት የጎበኙት የዞንና የክልል የመንግስት የሥራ ኃላፊዎች ገልጸዋል። ከ5 በላይ በክራይ ቤቶች ተበታትኖ አገልግሎት እየሰጡ የሚገኙ ሴክተር መስሪያ ቤቶችን አንድ ላይ ለመሰብሰብና ለቤት ክራይ የሚወጣውን ወጪ ለማዳን የተያዘው እቅድ በግንባታው መጓተት ምክንያት እየተዛነፈ መሆኑን የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ በዚህ ወቅት ገልጸዋል። በአዲስ መልክ የተፈጠሩ አዲስ መምሪያዎች እንደዚሁም ጽህፈት ቤቶች አሉ። እነዚህ ጽህፈት ቤቶች በአሁን ሰዓት በከተማ ውስጥ ህንፃ ተከራይተን ነው ለነሱ ቢሮ ያዘጋጀ ነው። ስለዚህ ይሄ ቢሮ ተገንብቶ ቢያልቅልን ቶሎ ከክራይ እኛም አርፈን ምቹ የሆነ የሥራ ቦታ ይዘውን እነዚህ ሴክተር መስሪያ ቤቶች በተሻለ ቢሮ ላይ በተሻለ ወርኪንግ ኤንቫይሮንመንት ላይ ለመስራት ለነሱ ምቹ ሁኔታ ይፈጥራል። ስለዚህ በርካታ ገንዘብ ነው የምናወጣው ለቢሮ ክራይ በአመት ማለት ነው። ስለዚህ አሁን ከተማ ውስጥ ባለ 4 ፎቅ ህንፃ ተከራይተናል። ሌላ ተጨማሪ ወልማ ህንፃ ላይም ደግሞ ሌላ ለጤና ቢሮ ክራይ አለ። እነዚህን ሁሉ ያሳርፈናል ማለት ነው። ስለዚህ ቶሎ እንዲያልቅልን የምንፈልገው ቢሮዎች ለቢሮ የሚያወጣው ወጪ ለመቀነስ ለሰራተኞች ምቹ የሆነ የስራ ቦታ ለመፍጠር ታስቦ የተሰራ ያለ ህንፃ ነው። ከወላይታ ውሃ ስራዎች ኮንስትራክሽን ድርጅት ጋር ውል ተጋብ የግንባታ ስራ በክረምት ወር መጀመሩና በቅርቡ የተከሰተው የነዳጅ እጥረት አፈጻጸሙ ከእቅድ በታች ማድረጉን የተናገሩት የወላይታ ሶዶ ከተማ ውሃና ፍሳሽ አገልግሎት ድርጅት ዋና ስራ አስፈጻሚ አቶ ሀብታሙ ፋንታ የታዩ ክፍተቶችን በፍጥነት በማረም ግንባታውን ለማፋጠን እየሰሩ መሆናቸውን ገልጸዋል። የኮንስትራክሽን ኢንዱስትሪው በጣም አስቸጋሪ ነው በአሁኑ ሰዓት። ይሄም በተለያዩ ችግሮች አፌክት እያደረገን ቆይቷል። የማቴሪያል የዋጋ ንረት፣ የነዳጅ እጥረት እነዚህ ተደማምሮ ፕሮጀክቶችን ለመምራት አስቸጋሪ ያደርጓቸዋል። ነገር ግን የኛ ተቋም እንደሚታወቀው ችግሮችን በመቋቋም ለችግሮቹ ራሱ መፍትሄ እየሰጠ የሚሰራ ተቋም እንደመሆኑ መጠን ይህኛውንም ፕሮጀክት በዚህ ልክ በፍጥነት እየሰራን እንገኛለን። አጠቃላይ የፕሮጀክት አፈጻጸሞቻችን የተሻለ አፈጻጸም ቢሆንም ነገር ግን ክላይንት ከሚፈልገው ፍጥነት አንጻር የተሰጡ ኮሜንቶችን ተቀብለን በቀጣይ በአጠረ ጊዜ ውስጥ የዞናችን የመምሪያ ተቋማት የተለያዩ በክራይ ቤቶችም አሁን ያሉ ስለሆነ ከነዛ ወጥቶ በአጭር ጊዜ ውስጥ ወደዚህ ፍሎር ገብቶ በራሳቸው ህንጻ ስራቸውን እንዲጀምሩ ለማስቻል የሚያስችል ግብአት ይዘን የተነሳን ስለሆነ በዚህ ልክ የግምገማውን የጋራ አድርገን እየተነሳን ያለ ነው። በ1200 ካሬ ሜትር ቦታ ላይ ያረፈው ይህ ግዙፉ ህንፃ በዙሪያው በርካታ አገልግሎት ሰጪ ግንባታዎችን ያካተተ ሲሆን አጠቃላይ ለግንባታው ከተመደበው 556 ሚሊዮን ብር 24 በመቶ በስራ ላይ መዋሉን የህንፃው አማካሪና ፕሮጀክቱ ስራ አስፈጻሚዎች ገልጸዋል። ሰጣንን ኮሜንት በሙሉ ተቀብለናል። እንግዲህ እስካሁን ድረስ 294 ቀኖች ተሰርተዋል። ከዚህ በኋላ ያሉት ቀናቶችን ከ400 ቀን በላይ አለንና የተሰጡንን ኮሜንቶች ወስደን ክራሽ ስኬጁል አዘጋጅተን ሌታወርም ማታም ሌሎች ኢንጂነሪንግ ሶሉሽን የምንላቸውን አድሚክሰርን በመጠቀም ማቴሪያሎችንም በመጠቀም ሌሎች ትራክ ሚክሰርና እንደዚህ አይነት ሶሉሽኖችን በመስጠት በእቅድ ለመጨረስ አቅደናል ማለት ነው። ፍሎሩን ለመሙላት ብዙ ሰው ኃይል ያስፈልገን ነበር። ያ አሁን አስቀርቶ በውስን ሰው ኃይል በማሽነሪ ምርቱ ተመርቶ ስለሚመጣ ምን ፈልገው ስላብ በጊዜው ማድረስ የቻለንበት ሂደት ስላለ
ማሽነሪዎቹ ለውጥ አምጥቷል የሚል እምነት አለ። ሌላው እንጨቱን ከሆነ እንጨቱን ፈረሳውን ስራዎቹን ለመስራት ረጅም ጊዜ ይበላ ነበር። እሱን በማስቀረት ስካፖልዲንግ የሚባል ብረት አለ በቅርቡ የተገዛ እሱን በመጠቀም አንዴ የሞለነው ስለዋል ቶሎ ጊዜውን ጠብቀን እያወጣን ወደ ላይ ሽፍት እያደረግን ለመጠቀም የመጣንበት ሂደት ስራዎቹን ላይ የተወሰነ ለውጦች አምጥቷል ብዬ አምናለሁ። አርሶ አደሩን አዳዲስ የግብርና ቴክኖሎጂ በማላመድ ከዘርፉ የሚገኘውን ምርት ለማሳደግ የልማት ጣቢያ ባለሙያዎችን አቅም ማጎልበት ይገባል ሲሉ የደቡብ ኢትዮጵያ ክልል ግብርና ቢሮ ምክትል ኃላፊ አቶ አድማሱ አወቀ ገለጹ። በወላይታ ሶዶ ለ3 ቀናት ሲሰጥ የቆየው የዞኑ ግብርና መምሪያ አንደኛ ዙር የልማት ጣቢያ ሰራተኞች የአቅም ግንባታ ስልጠና ማጠቃለያ መርሃ ግብር ላይ አቶ አድማሱ ለሰልጣኞች መልእክታቸውን አስተላልፈዋል። የአርሶ አደሩን ምርትና ምርታማነት ለማሻሻል ከስልጠናው ያገኘነውን ዕውቀትና ልምድ ወደ ተግባር እንቀይራለን ያሉት ደግሞ ሰልጣኞች ናቸው። ትዝታ ታከለ ተጨማሪ አላት። በወላይታ ሶዶ ግብርና ኮሌጅ ግቢ ውስጥ ላለፉት ቀናት የንድፈ ሀሳብ ስልጠና ከወሰዱ በኋላ ወደ ተግባር ስልጠና የገቡት የዞኑ የልማት ጣቢያ ሰራተኞች በተለያዩ የግብርና ዘርፎች በጊዜያት ቆይታ የታዩ የክህሎት ክፍተቶችን ለመሙላት የሚያግዝ ገንቢ ስልጠና ማግኘታቸውን መስክ ላይ ያገኘናቸው ሰልጣኞች ይናገራሉ። እኔ አሁን ስልጠና የወሰድኩት በሰብል ልማት ነው። በዚህ በሰብል ልማት እንግዲህ እስከ 7 ድረስ ነው ስልጠናውን አሁን ያገኘ ነው። ማለትም በቡና፣ በእንሰት ቀበራ፣ በሐርኮት ወይም በቦሎቄ አዘራር ወይም የቦሎቄ በሽታ ሌላው ደግሞ የድንች በድንች ላይ የሚከሰቱ በሽታዎችን ሌላው ደግሞ ያው የአቮካዶ አንድ ላይ ግራፍቲንግ ማድረግ ይህን ስልጠና ወስደን በጥሩ ሁኔታ እየተከታተል ነው ያለ ነው። ከቆይታም አንጻር ጋፕ የነበረውን በዛ በተግባርም በክሎትም ቢሆን ሞልች ያሉ ብዬ አስባለሁ እና በጣም ጥሩ ነው። በበቆሎም ወስደናል፣ በቦሎቄም እንደገና ደግሞ በእንሰት ልማትም፣ በቡናም፣ በጤፍም፣ በድንችም አጠቃላይ ወደ 8 የሚሆኑ በኤክስቴንሽን ኮሚኒኬሽን ቢሆን እጅግ በጣም አሪፍ ስልጠና አጭር ጊዜ ቢሆንም ጥሩ ግንዛቤ አግኝቻለሁ። አካላዊና ስነ ህይወታዊ የአፈርና ውሃ ጥበቃ ስራዎች ላይ ቀጣይ ደግሞ አካባቢው እንዴት መጠበቅ እንዳለብን ኮንሰርን ማድረግ እንዳለብን በዛ ላይ ስልጠና በተጨማሪ ደግሞ ጎን ለጎን በእንስሳት እርባታዎች ላይ ወቅታዊ ስራዎች ላይ በተለይ በዶሮ ላይ እንዲሁ ደግሞ በተለያዩ ኢኒሼቲቮች ላይ ዶሮ፣ እንቁላል፣ ወተት፣ ስጋ ክላስተሮች ላይ በቂ ግንዛቤ ስልጠና ተሰጥቷል። ጎን ለጎን ደግሞ እነዚህ እንስሳቶችን ደግሞ ለማንከባከብ የእንስሳት ጤና ስልጠናም ተሰጥቷል። የልማት ጣቢያ ሰራተኞች የግብርና ትራንስፎርሜሽን መሰረት በመሆናቸው አቅማቸውን በመገንባት እውቀታቸውን የሚያሳድጉ ተከታታይ የስልጠና መድረኮችን ማዘጋጀትና እነርሱም ወደ ትግበራ እንዲገቡ ማስቻል ወሳኝ ጉዳይ ነው ብለዋል። ሌሎች የኔ ባለሙያዎች አሉ ከኔ ጋር ያሉት ማለት ነው። እዛ ያሉትንም በዚህ ልክ እነሱን አፕዴት አድርጌ ወደ ታች ወርደው አርሶ አደሮቻችን ደግፈው ምርትና ምርታማነትን ለማሳደግ ዝግጁ ነኝ። በራሴ በኩል እንደ ቡጌ ዋንቼ እንደ ሶዶ ዙሪያ ወረዳ ባለሙያ እንግዲህ ተዘጋጅቼ ነው ያለሁት። እኔ ያው ነባር ባለሙያ ከመሆንም አንጻር ጋፕ የሚፈጥረውን ባለሙያዎችን ለማስተማር ዝግጁ ነኝ። ለአርሶ አደር የሚሆነውን በቂ እውቀት እንዲኖራቸው ለማድረግ ራስን ያወቁትን ለነሱ ሼር ለማድረግ እጅግ በጣም ፈቃደኛ ነኝ። ቀጣይ ደግሞ ስልጠና አሁን ከፊት መሄር እየመጣ ነው። አሁን በልግ ኦልሞስት የተጠናቀቀ ነው ያለው። ስለዚህ አሁን ስልጠና ያልመጡትም በዚህ ስልጠና ከወሰዶቹ ጋር በማቀናጀት በወረዳ ደረጃም በቀበሌ ድጋፍ በመስጠት አንድ ላይ ስራቸው እንዲከታተሉና ጉድለት ባለ ቦታ ላይ ከወረዳ በወርዱ በሚወዱ ባለሙያዎችና ከዞን ጋር በሚወዱ ባለሙያዎች በጋራ በመሆን ግንዛቤ እንዲያገኙ ይደረጋል። በሰብል ልማት፣ በተፈጥሮ ሀብት አያያዝ፣ የእንስሳት እርባታና የእንስሳት ጤና አጠባበቅ ዘርፍ ላይ ትኩረት በማድረግ የተሰጠው ስልጠና የልማት ጣቢያ ሰራተኞች የግብርና ቴክኖሎጂ ቤተ መጻሕፍት በመሆናቸው በዘርፎቹ ያገኙትን እውቀት በመጠቀም ተነሳሽነታቸውን የማጉላት ስራ በትኩረት እንደሚሰራ አጽንኦት ሰጥተዋል። የወላይታ ዞን ግብርና መምሪያ ኃላፊ ዶክተር ዘማች ሶርሳ የነሱ ተነሳሽነትና የነሱ የብቃት ሁኔታቸው
በጣም አሳሳቢ ስለነበረ ይሄን የነበረውን ተነሳሽነት ከፍ ከማድረግ ጋር ታይዞና ከዛም በአንዳንዶች ላይ የክህሎት ጋፕም ስለነበረ ይሄን ክህሎት ጋፕ ከማሻሻል አንጻር ነው ይሄን ታሳቢ ያደረገ ስልጠና ነው እስካሁን ስናሰለጥን የቆየ ነው። በወላይታ ዞን ውስጥ ካሉት ከ2644 ባለሙያዎች በዚህ ስልጠና ላይ ወደ 546 ባለሙያዎችን ነው ማሰልጠን የቻል ነው። ይሄ ትሬንድ አሁን ሀብለን ጀምረን እንጂ የሚንቀጥል ነው የሚሆነው። እነኚህ 2644 በሙሉ እስከሚሰለጥኑ ድረስ ስልጠናውን የሚቀጥል ነው የሚሆነው። ስልጠናውም ተገቢ ማቴሪያል ማሟላትም ማነሳሳትም ይሄ የሚቀጥል ነው የሚሆነው። የደቡብ ኢትዮጵያ ክልል ግብርና ቢሮ ምክትል ኃላፊና የእርሻ ዘርፍ ኃላፊ አቶ አድማሱ አወቀ በበኩላቸው በክልሉ በተለይም በግብርናው ዘርፍ በርካታ ተግባራት መኖራቸውን በማንሳት ለአርሶ አደሩ ቅርብ የሆኑ የልማት ጣቢያ ሰራተኞችን አቅም የመደገፍና ክትትል የማድረጉ ስራ ተጠናክሮ እንደሚቀጥል ጠቁመዋል። በጨበጡት እውቀት ታች ያለውን አርሶ አደሩን ከፍለ አርብቶ አደሩን በደንብ ማሰልጠን፣ በደንብ መምከር፣ ማሳቸውን መከታተል፣ ከማሳ ዝግጅቱን ዘር በሚዘሩበት ጊዜ ዘር እንዴት መዝራት እንዳለባቸው፣ ምርት በሚሰበስቡበት ጊዜ አርሶ አደሩ የሰብል ምርት ሳይባክን እንዴት መሰብሰብ እንዳለበት መከታተል ያስፈልጋል። ለዚህ ደግሞ አርሶ አደሩ ካመረተው ምርት 70% በላይ ለገበያ ማቅረብ አለበት። 70% ለገበያ ሲያቀርብ ደግሞ ግብርናው ምን ይሆናል? ትራንስፎርም ይሆናል ማለት። ግብርናው ትራንስፎርም ሲሆን ደግሞ ገጠሩን ይዞ ትምህርቱን፣ ጤናውን ገጠር ላይ ያለው መሰረተ ልማቶችን በሙሉ ይዞ ይወጣና አጠቃላይ የግብርና ጂዲፒ ዝቅ እያለ የሌሎች ድርሻ ከፍ እያለ ምርትና ምርታማነቱ ማደጉ እንደተጠበቀ ሆኖ ሀገራችን የዘመነች የበለጸገች ሀገር እንድትሆን ስለሚያደርግ ባለሙያም አርሶ አደሩም ይህን ተልዕኮ ተቀብሎ በተገቢው መፈጸም አለበት የሚል መልእክት አለኝ። በስልጠናው ማጠቃለያ መድረክ ላይ በግብርና የልማት ሰራተኛ ሆኖ ለመቀጠል ሲኦሲ ደረጃ 4 የያዙ ብቻ መሆን እንደሚገባቸው አጽንኦት ተሰጥቷል።